ሰላም ሰላም ውድ የዳኒ ሪያክት ቤተሰቦች እንደምን አላችሁ? እንደምን ናችሁ? ሁሉም አማን፣ ሁሉም ሰላም። ዛሬም እንደተለመደው አዲስ ነገር ይዤ ተከስቻለሁ። ያ ነገር ምንድን ነው የሚለውን ስናገር በጣም ታማኝ ከሆነ ነው፣ ውስጥ አዋቂ ከሆነ ትልቅ መረጃ ደርሶኛል። ይሄ መረጃ በዚህ 2 እና 3 ሳምንት በጣም ብዙ ችግር ሲሆንብን የነበረው በአብርሃም ጉዳይ በሱም ቤተሰቦች መካከል የነበረውን ነገር ጥርት አድርጎ የሚያሳይ ነገር በዚህ ሰዓት ደርሶኛል። ያ መረጃ ምንድን ነው ካላችሁ አብርሽ ላይ በጣም ብዙ ጥርጣሬዎች ነበሩ። እንደዚህ ተደርጓል፣ ልብሱ ላይ ነው፣ ሀብሉ ላይ ነው፣ ፎቶ ላይ ነው፣ በተለያየ ነገር እየሰማን የነበረውን ነገር አሁን ላይ የሰማነው መረጃ ምንድን ነው? ሕክምና ቦታም ሄዶ መፍትሄ ያላገኘለት በተለያየ መንገድም መፍትሄው እየመጣ አልነበረም። አሁን ግን ይሄ መረጃ ምንድን ነው የሰማነው ነገር አብርሽ ወደ ጸበል ለመሄድ ተስማምቷል። ትልቅ ነገር ወደ እኛ ፋሚሊ የሚያመጣልን ትልቅ ለውጥን የሚያመጣልን ነገር ነው። ሁሉም ሰው ወደ ሃይማኖቱ ሲቀርብ ከፈጣሪው ጋር ሲገናኝ ብዙ ችግሮች ብዙ ነገሮች ይፈታሉ። በጣም ደግሞ በጣም ሁላችንን የሚያስገርመን ነገር ደግሞ የአቤላ ጉዳይ ነው። አቤላ በአብርሃም ጉዳይ ብዙዎቻችን ምን ያክል እንትን ውስጥ አስገብቶ እንደነበረ ብዙ ችግሮችን ፈጥሮ እንደነበር ታውቃላችሁ፣ ታስታውሳላችሁ። የአቤላም ችግር ነው እዚህ ጋር በእነሱ ፋሚሊ ውስጥ በመግባት የተለያዩ ነገሮችን በማድረግ ነበረ። ከዛ በኋላ ግን ምንድን ነው የተፈጠረው? አቤላም ይሄ ነገር እንደሚያስፈልገው በጣም ከልጆች ጋር እየተጣላ እንደሆነ እየተስማማ እንዳልሆነ በህይወቱ ላይ በጣም አስቸጋሪ ሁኔታ እንደ የአብርሃምን ትኩረት ብናደርግም አቤላ ላይም በጣም ብዙ ችግሮች እየተፈጠሩ ነበር። ስለዚህ አቤላም ከአብርሃም ጋር ሆኖ ሁለቱም መፍትሄ የሚያገኙበትን ጸበል ቦታ ለመሄድ ተስማምተዋል። አቤላ መጀመሪያ ላይ በጣም አስቸግሮ ነበር። ላለመሄድ ብዙ ምክንያቶችን እየደረደረ ነበር። ግን በኋላ እንደሰማነው ከሆነ አቤላም እኔ ላይ ያለውም ነገር መቀየር አለበት፣ ሁላችሁም ካላችሁኝ እኔ እስማማለሁ በማለት ከአብርሽ ጋር ወደ ጸበል ቦታ ለመሄድ ተስማምቷል። ይሄ ነገር ቀላል እንዳይመስላችሁ ፋሚሊ፣ ብዙ ውስብስብ ነገሮችን የሚቀይርልን ብዙ ነገሮችን የሚያመጣልን የተለያዩ ሰዎችን እጃችን ላይ ስንጠቁም ለነበረን ሰዎች ደግሞ ትክክለኛው ወደ ጤናቸው ተመልሶ ወደ መስመራቸው ተመልሶ ሁሉም የመረጡትን ህይወት የሚኖሩበት ጊዜ ቅርብ እንደሆነ በጣም እርግጠኛ ነኝ። እኔም እንደ ቤተሰብ በጣም ደስ ብሎኛል። ይሄ ነገር ቶሎ ተለውጠው ወደ ጤናቸው ተመልሰው ትክክለኛ ማንነታቸውን አግኝተው ሰላም እንዲሆኑና ሁላችንም ወደ ነበርንበት እንደምንመለስ እርግጠኛ በመሆን ነው። ይሄ ነገር ደግሞ ይሄ ብቻ እንዳልሆነና በነቡዜም በኩል ይሄ ነገር ስለተሰማ በጣም ደስተኛ ሆኗል። እነሱ በጣም የሚፈልጉት ነገር እንደነበረ ሁላችንም እናስታውሳለን። ሩታም ከዚህ በኋላ ይበቃኛል፣ ይሄ ነገር ተጣርቶ እኔም ከባሌ ጋር በሰላም መኖር እፈልጋለሁ እያለች በተደጋጋሚ ደስቷን እየገለጸች እንደነበረ የቅርብ ምንጮቻችን አሳውቀውናል። ይሄ ነገር ሁሉም ላይ ደስታ ከፈጠረ ሁሉንም የሚያስማማ ነገር መሆኑ በፊትም ሁላችንም ስንናገረው የነበረው ነገር ይሄ ነገር ቶሎ ተፈጥሮ ጥሩ ነገር ቢመጣና ሁሉንም ነገር የሚያምንበት ቦታ ላይ ቢሄድ። ምክንያቱም አብርሽ በፊትም ተጀምሮ ወደ ጸበል እንዲሄድ ሁሉም እየተናገሩ ነው የነበረው። አሁን ላይ ግን የሁሉም መስማማት መሆኑ ለአብርሽና ለአቤላ ትልቅ በህይወታቸው የሆነ ጥፋት እንደሚመጣና ከዚህ በኋላ ሁላችንን የሚያስደስቱ ለሁላችንም ደስታን የሚፈጥሩ ሰዎች እንደሚሆኑ እርግጠኛ በመሆን ነው። ይሄ ነገር ወደ ሌላ ነገር በጣም ወደ ከባድ ነገር እየሄደ ነበረ። መቋጫው ግን እየደረሰ ነው። ሁሉም የሚፈልገውን ነገር የሚያገኝበት ይሆናል። እነ ቡዜም እነ ዴቭም እነ ዳኒም የሚፈልጉት ነገር አብርሽ ወደ ጤናው እንዲመለስ ነው። ሩታ የምትፈልገው ነገር ደግሞ እሷ ስትጠረጠርበት እሷ ስትጠየቅበት የነበረው ነገር ነፃ እንደሆነች ሕክምና ቦታ ሄዳ ነፃ እንደሆነ ደህና እንደሆነ አረጋግጠዋል። አሁን የቀረው ደግሞ ወደ እምነት ቦታ ሄዶ ያንን ነገር በትክክል ማረጋገጡ ነው። እሱ ደግሞ ሊሆን ጫፍ ላይ ደርሷል። ይሄ ነገር በቅርቡ ብዙ ደስ የሚሉ አዳዲስ ነገሮች እየመጡ እንደሆነ የቅርብ ምንጮቻችን በተደጋጋሚ እያሳውቁን ነው። ይሄ ነገር በሰላም ከተቋጨ ከዚህ በኋላ የሚፈጠረው ነገር ሁላችንም እስካሁን ናፍቆን የነበረው የሰላም ደስታ፣ ይሄ መጫወቱ፣ መሳሳቁ ብዙ ነገር እንደናፈቀን ሁላችሁም ታውቃላችሁና ያ ነገር እንደሚመለስልን ወደ ቦታው እንዲመለስ ወደፊት ወደ ነበረበት መንገድ እንደሚመለስ በሙሉ ተስፋ የምንጠብቀው ነገር ነው። ስለዚህ እንኳን ደስ አላችሁ ሁላችሁም። ሰላሙን የምትፈልጉ ይሄ መረጋጋቱን ደስ የሚለውን ነገር በፊት የሚያሳልፉትን የተስተካከለ ነገር በጉጉት ለምትጠብቁ ሰዎች
ይሄ ነገር የምስራች ዜና ስለሆነ ሁላችሁም እንኳን ደስ አለን ለማለት እፈልጋለሁ። ሰላሙን ሁሉ እመኝላችኋለሁ። በቀጣይ በሌላ እንደገና ተመልሰን እንገናኛለን። ይመቻችሁ።